ሰላም 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 ውዴ ቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ እንግዲህ ወደ አዲስ አበባ ስቴዲየም ጎራ ብለናል። ዛሬ የምንመለከተው አዲስ አበባ ስቴዲየም ይሆናል። አዳዲስ ቤተሰቦች ሰብስክራይብ በማድረግ እንደዚሁም ደግሞ ነባር ቤተሰቦችም ሀሳብ አስተያየታቸውን በማስቀመጥ ከዛ ባሻገር ደግሞ ያው ላይክ በማድረግ ቪዲዮውን ቢጀምሩት ደስ ይለኛል። እንግዲህ እንደምትመለከቱት የተነሳ ነው ከኢትዮጵያ ስፖርት አካዳሚ ነው። እንደምትመለከቱት ያው እዚህ ጋር ኳስ ሜዳ አለ እየተጫወቱ ነው። በዛኛው በኩል የትሬኒንግ ስፍራ አላቸው። የኛ የዛሬ ዓላማችን ወይም ደግሞ ጉብኝታችን ግን ይሄኛውን የስፖርት አካዳሚውን ሳይሆን የአዲስ አበባ ዙሪያ እንደዚሁም ደግሞ ውስጥ ገብቼ ዲቴይሉን አሳያቸዋለሁኝ። በየፍሎሩም እየተንቀሳቀስኩ ምን ላይ እንደደረሰ የምንመለከት ነው የሚሆነው። እንግዲህ አሁን ሊጠናቀቅ እየተቃረበ ነው የሚገኘው። ከዚህ በፊት እንደነገርኳችሁ ጣራው ቻይና ሀገር ላይ ኦልሬዲ ተዘጋጅተዋል። አምጥቶ መቅጠም ነው። ከዛም ባሻገር ደግሞ ወንበሩም ኦልሬዲ መቅጠም ተጀምሯል። ስለዚህም እንደዚሁም አዳዲስ ከባክግራውንዱ ጀምሮ የተወሰኑ መረጃዎች ሼር አደርጋችኋለሁኝ። እንግዲህ እስከ መጨረሻው ድረስ ከእናንተ የሚጠበቀው አብራችን እንድትቆዩ ነው። እንግዲህ ስቴዲየም 67 ሄክታር መሬት ላይ ያረፈ በጣም ግዙፍ ፕሮጀክት ነው። ቶታል ኮስቱ አሁን ላይ ወደ $500 ሚሊዮን ደርሷል። ከዚህ በፊት መጀመሪያ ፕሮጀክቱ ሲጀመር የታቀደለት ወደ 8 ቢሊዮን ብር ብቻ ነበር። ነገር ግን ያው በኢንፍሌሽንም በኮቪድም እንደዚሁም ደግሞ በተያያዥ ጉዳዮች የዋጋ ንረት ማለት ነው ፕሮጀክቱ አሁን ላይ ወደ $500 ሚሊዮን የሚፈጅ ፕሮጀክት ሆኗል። ግዙፍ ፕሮጀክት ነው የሀገሪቱ። እንግዲህ ቦታው 67 ሄክታር ቦታው ማለት ነው። ከዚህ በፊት በ1980ዎቹ አካባቢ የኢትዮጵያ ብሔራዊ ቡድን በአፍሪካ ዋንጫ ጥሩ ውጤት አስመዝግቦ ነበር እና ለዛ እንዲሆን 67 ሄክታር መሬት ቦታ መንግስት ለስፖርት አካዳሚው ሰጠው ማለት ነው። ስፖርት አካዳሚ ማለት ያው የቦታውን ይዞት የነበረው የስፖርት አካዳሚ ነው የሚባለው። ከዚህ በፊት ሰፈር ከመሆኑ በፊት ማለት ነው። ያው ስፖርት ኮሚሽን በመባል ነበር የሚታወቀው። አሁን የቻይናዎቹ በዛኛው በዋናው በኩል ማለት ነው ከቦሌ ወደ 22 ማዞሪያ በሚወስደው መንገድ በ22 አቅጣጫ ቢሮቸው ያለበት የኮንትራክተሮቹ ማለት ነው የቻይናዎቹ እዛ ቦታ ላይ ስፖርት ኮሚሽን ቢሮ ነበረው። ከዛ በኋላ ያው እዚህ አካባቢ ባዶ ስለነበር ቦታው በርካታ ማህበረሰብ ደግሞ ሰፈረበት ማለት ነው። እንደዚሁም ደግሞ ለእርሻ ለተለያዩ አገልግሎቶች ይጠቀምበት ነበር። በርካታ ነዋሪዎችም አባወራዎች ነበሩበት። እንግዲህ ከዛ በኋላ ነው ፕሮጀክቱ ከተጀመረ በኋላ እነዛ ቤቶች የፈረሱት ማለት ደግሞ ወደ ሌላ በእርግጥ ፈርሰዋል ብዙ ቤቶች የጨረቃ የሚባሉ ቤቶች ማለት ነው። እንግዲህ ከዛ በኋላ ነው ይሄ ፕሮጀክት የተጀመረው። እንግዲህ ቦታ ለብሔራዊ ቡድኑ ሲሰጠው በ1940 ላይ ተገነባው ይሄ አሮጌው ስቴዲየም ይሄ ለገሃር ጋር የሚገኘው ማለት ነው። እሱ 35,000 ተመልካች ብቻ ነው የሚይዘው። ለስፖርቱ እንደማነቃቂያም ተብሎ አዲስ ስቴዲየም እንዲገነባ እዚህ ቦታ ላይ ቦታው ተሰጥቶት ነበር ማለት ነው። ከዛ የዚህ ስቴዲየም ደግሞ የግንባታ ኢኒሼቲቭ ሲጀመር በ2012 በጎርጎራያን ካላንደር ማለት ነው ያው ዓለም አቀፍ የዲዛይን ጨረታ ምናምን ወጣ። በእርግጥ ያሸነፈው ኤምኤች ኢንጂነሪንግ የሚባል በ39.3 ሚሊዮን ብር አገር በቀል ተቋም እንዳሸነፈ ሰምቻለሁኝ ጨረታውን። ይሄ ዲዛይን ያደረገው ማለት ነው ስቴዲየሙ። ከዛም ያው የሀገር ባህልን ሪፕሬዘንት ሊያደርግ የሚችል ተብሎ በመሶብ ዲዛይን እንዲሰራ በዛ መሰረት እሱ ያቀረበው ኤምኤች ኢንጂነሪንግ ያቀረበው ዲዛይን ተቀባይነት አግኝቶ የመጀመሪያው ፌዝ እንግዲህ ተጀመረ ማለት ነው የግንባታው ማለት ነው። ከዛ በ2016 ፌዝ 1 የተጀመረው ማለት ነው ያው ኦልሞስት ከ4 ዓመት በኋላ ከዛ 2020 ላይ ደግሞ ተጠናቀቀ። ያው ፌዝ 1 ማለት የፍሳሽ ቤዚክ የሆኑ የዚህ የስትራክቸራል ፍሬምወርኮች ስራ ነው። ዋናው ኮንክሪት፣ የፍሳሽ ማስወገጃ የመሳሰሉ ስራዎች ማለት ነው። ከዛ በኋላ እንግዲህ በከፍተኛ የሆነ መጓተት ገጠመው። እንደዚሁም ደግሞ ኮንትራክተሩም ሲሰራውም የነበረው ኮንትራክተር በተለያዩ ምክንያቶች ምናልባት ያኔ ዕቃ አቅርቦቱም ችግር ነበር፣ የሲሚንቶ በርካታ ነገሮች ችግሮች ነበሩ። ፕሮጀክቱ ተጓተተና ውሉን አቋረጠ ማለት ነው። የመጀመሪያ የነበረው ይህን ፕሮጀክት ሰራለሁ ብሎ ወስዶት የነበረው ኮንትራክተር ማለት ነው። በነገራችን ላይ ይሄ ፌዝ 1 እያለ በተለይ ደግሞ በፊት ድሮ አካባቢ ኢቭን የመሰረቅ አደጋዎች ጭምር ይገጥመው እንደነበር ሰምቻለሁኝ። በተለይ ይሄ ከፌሮ ጋር የተያያዙ እንደዚሁም አንዳንድ ይሄ ሲሚንቶ ምናምን በርካታ ይሄ ኮንስትራክሽን ላይ የነበሩ እቃዎች ይዘረፍ ነበር። እንደዚህ አይነት እንትኖች ይደርስበት ነበር።
እንግዲህ ከዛ በኋላ ፌስቱ ተጀመረ ማለት ነው። አሁን ፌስቱ ማለት ደግሞ አሁን እየተሰሩ ያሉ ዋናዎቹ ስራዎች ይሄ ዙሪያው ላይ የምናያቸው ተደጋጋሚ የምናያቸው ወንበር ገጠማው፣ ጣራው ማልበስ፣ ሳር ማልበስ የመሳሰሉ እንደዚሁም ደግሞ ውስጥ ላይ የሚሰሯቸው ስራዎች አሉ። ይሄ መስታወት የሚገጥሙት ነገሮች አሉ፣ አልሙኒየም የመሳሰሉ አይነት ስራዎች ስቴዲየሙ ውስጥ ምናልባት ወደዛ ጠጋ ብላችሁ ያያችሁ ቤተሰቦች ካላችሁ በርከት ያሉ ስራዎች ይሰራሉ። ይሄ ከዙሪያው ስራ ባሻገር ማለት ነው። ከስቴዲየሙ ውጪ ካለው ውጪ ውስጥ በኩልም በርከት ያሉ ስራዎች ይሰራሉ። በነገራችን ላይ አሁንም እየሄድን ያለነው በዚህ በስፖርት አካዳሚው እና የአዲስ አበባን የሚለየው አስፋልት የሚደረገው ይሄ አሁን እየሄድኩ ያለሁበት መንገድ ማለት ነው። ወደ ስቴዲየሙ ገና አልተሻገርንም። እንግዲህ በሁለቱ መሀል እቺ ወንዝ አለች። እዚች ጋር ትንሽ የእግረኛ መሻገሪያ ድልድይ ትመለከታላችሁ። በታች በኩልም እንደዚሁ አይነት የተሰራች አለች። ስቴዲየሙ ገና በዛ በኩል በግራ በኩል ነው። ወንዙ አለ ማለት ነው። ከዚህ ከ24 አቅጣጫ ወይ ደግሞ ከመክሊት ህንፃ በኩል አድርጎ የሚመጣ ወንዝ አለ። በእርግጥ ትንሽ አይነት ነች ወንዟ። ክረምት ላይ ምናምን ነው ብዙ ጊዜ ወንዝ አይነት የምትመስለው እንጂ ስቴዲየሙ አሁን ወደዛ ተሻግረን ወደዛ ነው የምናመራው። በዚህ በኩል ያለው አሁንም የስፖርት አካዳሚው ቦታ ላይ ነው እየሄድን ያለ ነው። አሁን ተሻግረን በዚች ወደ ስቴዲየሙ እንገባለን። እዛ ከመድረሳችን በፊት ደግሞ እዚህ ፊት ለፊት ላይ ትሬኒንግ መስሪያ ቦታ አለ። የውጭ ደግሞ እነዚህ በጣም ዩኒክ የሆኑ የመብራት ፖሎች ምናምን እንመለከታለን። የፓርኪንግ ስፍራው ያው ዙሪያው ላይ ነው ያለው እንደምታውቁት። ከዚህ በፊትም ብያቸዋለሁኝ። ምናልባት ምስራቅ አፍሪካ ውስጥ አንደኛው ነው ሊሆን የሚችለው ወይም ደግሞ በጣም ከፍተኛ የሚባል የፓርኪንግ ስፍራ ነው የሚኖረው። ኦልሞስት ከ10 ሺህ በላይ መኪኖች ማቆም የሚችል ስፍራ እየተሰራለት ይገኛል ይሄ ስቴዲየም። ኢቭን ከዚህ በፊት ባለፈው ከትላንት ወዲያ የዛሬ 3 ቀን ያየ ነው በአህመዲያ ፕሮጀክት ከ8000 በላይ የፓርኪንግ ስፍራ በመያዝ እሱ ራሱ ምስራቅ አፍሪካ ውስጥ አሉ ከሚባሉ ትልቅ የፓርኪንግ ስፍራ ካላቸው ተቋማቶች ውስጥ አንዱ ነው። እዚህ ጋር እንደምታዩትም ያው አስፋልት ወረድ እያደረጉት ነው የሚገኙት ወይም ደግሞ ቀድማ እንትኑ ማለት ነው። እዚህ ካየን በኋላ ሻገር ብለን ከፍ ብለን ደግሞ የትሬኒንግ ስፍራዎችን ዙሪያውን አይተን ወደ ስቴዲየሙ እንገባለን። ከእናንተ የሚጠበቀው እስከ መጨረሻው አብራችሁኝ መሆን ብቻ ነው። ያው ይሄ ስቴዲየም እንደሚታወቀው ሀገራዊ ስቴዲየም ስለሆነ በመንግስት ወጪ ነው የሚሸፈነው። በ2025 ኦልሞስት 19 ቢሊዮን ብር የቀሩትን ስራዎች ወይም ደግሞ ፌዝ 2ን ለማጠናቀቅ ወጪ የታሰበበት ኮስት ነው የነበረው። እንዳልኳችሁ ግን አሁን ላይ ወደ 500 ሚሊዮን ዶላር ደርሷል። ከዚህ ውስጥ ግን ያው እንደሚታወቀው 60 ሚሊዮን ዶላሩ ዩናይትድ አረብ ኤሚሬትስ ድጎማ አድርጋለታለች ለዚህ ስቴዲየም ማለት ነው። በዶክተር አብይ አህመድ ጥያቄ ነበር ያኔ ይህንን ፕሮጀክት ለማጠናቀቅ እንደገና ፕሮጀክቱ ከተጀመረ በኋላ ማለት ነው። ያው ፌዝ 1 ካለቀ በኋላ ኮንትራክተሩም ውሉ አቋርጦ ምናምን ተቋርጦ ነው የነበረው። ከዛ በኋላ ነው ድጋሚ ወደ ፕሮጀክት የተመለሰው። እንግዲህ 2027 ሙሉ ለሙሉ አልቆ ይከፈታል ተብሎ ይጠበቃል። በነገራችን ላይ እዛ ፊት ለፊት የምታዩቸው ነጫጮቹ ቤቶች እዚህ ዙሪያ ላይ ስንመለከታቸው የነበሩ ስቴዲየሙ ዙሪያ በዚህ በኤርፖርቱ ሳይድ ያሉት መኖሪያ ቤቶች ናቸው። አሁን ወደ ንግድ እየተቀየሩ ይገኛሉ። ሙሉ ለሙሉ ተመሳሳይ አይነት ከለር እየተቀቡ የቤቶቹን በእርግጥ ከዚህ በፊት የነበሩበት ዲዛይን ተመሳሳይ አይነት የማህበር ቤቶች ነበሩ። አሁን ላይ ደግሞ በጣም አምሮባቸው በተለይ ከመንገድ እንደሚሰራ ይታወቃል። በዛ በኩል እኛም ስንመለከተው የነበረው ማለት ነው። በዚህ በመስጊዱን ወይም ደግሞ አዲስ በተከፈተው ቸርቹ እና በስቴዲየሙ መካከል ሰፋ ያለ መንገድ እየተሰራ ይገኛል። እሱም ከዚህ በፊት እንዳልኳችሁ በቅርቡ ከሚጠናቀቁ 13 ኪሎ ሜትሮች ውስጥ አንደኛው መንገድ ይሄ ነው። ሁለተኛው በዚሁ ስቴዲየም ዙሪያ በጀርባ በኩል አለ ከኢምፔሪያል ተነስቶ ማለት ነው። እንግዲህ ከፓርኪንግ ስፍራዎች መሀል የምትመለከቷቸውም እነዚህ ናቸው። ቤቶቹ ደግሞ እነዚህን ይመስላሉ። ተመሳሳይ አይነት ናቸው እንደምታዩቸው። ያው እንግዲህ ይሄ ፕሮጀክት ሁለተኛው ምዕራፍ ከዚህ በፊትም እንዳልኳችሁ ቻይና ኮሚኒኬሽን ኮንስትራክሽን ካምፓኒ የሚባለው ወይም 4ቱሲ እየሰራው ሲሆን ከዚህ በፊትም የነበረው በእርግጥ የቻይና ተቋም ነው። ስሙም የነበረው ቻይና ስቴት ኮንስትራክሽን ኢንጂነሪንግ ኮርፖሬሽን በመባል ይታወቅ ነበር። መጀመሪያ ይሄ ውሉ የተቋረጠው ወይም ደግሞ ፌዝ 1ን የሰራው ተቋም ማለት ነው።
እንግዲህ ዙሪያው እንደምትመለከቱት ነው። ኤሌክትሪክ ፖሎችን እያየን እንገኛለን። እንግዲህ ስለ ካፓሲቲው ከዚህ በፊትም ብዙ ነገሮች ብያቸዋለሁ። ከዚህ በፊት እዚህ አካባቢ ምን ነበር የሚለውን ያው እንደሚታወቀው 62000 ተመልካች የማስተናገድ አቅም አለው። ጃንዋሪ 2026 ላይ እንግዲህ 86% የፊፋ ኳሊቲ ሰርቲፊኬት በማግኘት ሳሩ ማለት ነው ሰርቲፋይድ ሆነዋል። ይሄ ማለት ምንድነው? ዓለም አቀፍ ውድድሮችን ማስተናገድ ይችላል ማለት ነው። እንደ ኤሚሬትስ፣ ኦልድ ትራፎርድ እና እንደምንላቸው ሁሉ ትልልቅ ዓለም አቀፍ ግጥሚያዎችን ማስተናገድ ይችላል። ያው ውስጥ ገብቻለሁ እንደምታዩት። እንግዲህ ስቴዲየሙ ደግሞ ያረፈበት 37 ሄክታር ቦታ ላይ ነው። ኖ 27 አይ ቲንክ ከ60 ሄክታር ነው። 37 ሄክታሩ ዙሪያው ላይ የሚሰሩ ፕሮጀክቶች ናቸው። የቀረው ወደ 23 ሄክታር የሚሆነው አካባቢ ስቴዲየሙ ያረፈበት እንደሆነ ነው የሰማሁት። 37 ሄክታር ላይ የሚሰሩት እነዚህ የትሬኒንግ ስፍራው፣ የኦሎምፒክ መዋኛ፣ የቅርጫት ኳስ፣ የቮሊቦል፣ የንግድ ማዕከላት፣ አረንጓዴ ስፍራ እንደዚሁም ደግሞ ያው 10,000 መኪና ማስተናገድ ይችላል ብለናል። እንግዲህ እነዚህ ሁሉ የሚሰሩት 37 ሄክታር መሬቶች ላይ ነው። እንደምትመለከቱት ያው ኮንቴነሮችም እየመጡ ይገኛሉ። በርከት ያሉ ምናልባት አሁን ውስጥ ሆኜ በቺ ፖሏ የስቴዲየሙ ኮለኑ ስለሚሸፍነን እንጂ ዙሪያው አካባቢ ሌሎችም አይነት የኮንቴነሮች አሉ። አሁን ያለነው ኦልሬዲ በዚህ በስቴዲየሙ ሳይድ ይቅርታ፣ በመስጊዱ ሳይድ በኩል ነው። መስጊዱ የነበረበት አቅጣጫ ማለት ነው። እንግዲህ እስኪ ዞር ብለን ደግሞ የተወሰነ እዚሁ ዞር እያለን ከተለያዩ አቅጣጫዎች ወደ ላይ ደግሞ ወጥቼ ስክሪኑ ወዳለበት፣ በነገራችን ላይ ይሄ ወንበሩ ስላልተገጠመበት ወደ ጣራ ስትወጡ ኢቨን በጣም ያስፈራል። ከፍ ያለ ቦታ ላይ ምንም አይነት ድጋፍ ሳትይዙ ማለት ነው። አሁን ላይ ይሄ ወንበር የተገጠመ የለም። እንደገና ደግሞ ወደ ላይ ስትወጡ እንደ ድጋፍ በመውጫ ደረጃዎች ላይ ያው ምናልባት የህንፃ ደረጃዎች አይታችሁ ከሆነ በአንደኛው በኩል ድጋፍ እንደ ብረት ነገር ወይ አልሙኒየም ነገሮች ይደረጋሉ። እንደዚህ አይነት ነገር የለውም። እዚህኛው ላይ ዝም ብላችሁ ስትወጡ ትንሽ የማስፈራት ባህሪ ያለው ግን የተወሰነ ከፍ እንላለን። እና ስቴዲየሞቹም ዙሪያው ምናልባት በገባችሁበት በር ካላገኛችሁት አለቀላችሁ። ብዙዎቹ በሮች ተዘግተዋል፣ ወደዚህ መግቢያ ማለት ነው። ዞሮ ደግሞ በዛ ሄዳለሁ ብላችሁ ስትሽከረከሩ ምናልባት በሩም ሊጠፋባችሁ ይችላል። እና መጎብኘት እዚህ አካባቢ እንዴት ነው፣ ገብቶ ውስጡ ማየት ይቻላል ወይ ምናምን የሚል ኮመንት ታደርጋላችሁ ብዙ ፋሚሊዎች። ምናልባት እንደዚህ አሁን ላይ በእርግጥ ይሄ ያለበሱ ወይም ደግሞ ሰራተኛ ላልሆኑ እያስገቡ አይደለም። ዙሪያው ላይም እንደሚታወቀው አሁን አጥሩን እየጨረሱት ነው የሚገኙት። እንግዲህ ላይክ ያላረጋችሁ ካላችሁ ላስታውሳችሁ፣ ሰብስክራይብ ያላረጋችሁም በተመሳሳይ ዞር እያለን ወደ ውስጥ እንገባለን። ወደ ስክሪኖቹም ጠጋ ብዬ እነሱን ማሳያችሁ ይሆናል። ወደ ላይኛው ፍሎር እየወጣን ነው የምንገኘው። ከፍ ማድረግ ከፈለጋችሁ ያው ፍሎሩ አለ፣ ካልሆነ ግን እዚሁ ጠጋ ብለንም መጎብኘት የምንችልበት ያው ሌላው በቂ የሆነ የአየር እንትን እንዲል ሰርኩሌት ማድረግ የሚችልበት ክፍት እንትኖች አሉት። በሮችም ኦልሞስት ወደ 5 ወር 6 አካባቢ በሮች መግቢያ በሮች አሉት ወደዚህ ማለት ነው። ያው የአደጋ ጊዜ መውጫ ምናምን እንደዚህ አይነት ፕሮጀክቶች አያጠራጥርም አላቸው። እኔም አይቻለሁኝ። በተለይ ወደ ውስጥ እንትን ስል የሆነ ነገር ሀፕን ቢያደርግ
እንግዲህ በሀገራችን ብሔራዊ ቡድን ከሚቸገርባቸው አንዱ የዚህ ጥራት ያለው ስቴዲየም ጉዳይ ነው የነበረው። አሁን ላይ ባህር ዳርም እንደዚሁ መልሶ እንትን እየተደረገ ይገኛል፣ ስታንዳርዱን ያሟላ እንደዚሁም ደግሞ ሙሉ ለሙሉ የማጠናቀቅ እንትን እየተሰራ እንደሆነ ሚዲያዎች ላይ እሰማለሁኝ። እንግዲህ እስከ መጨረሻው ድረስ አብራችሁኝ ሆኑ። ዞር ዞር እያለን ሙሉን እንመለከተዋለን። በተለይ ደግሞ ወደ ከፍ እንላለን፣ ወደ ጣሪያው አቅጣጫ ማለት ነው፣ ወደ ጫፍ እንወጣለን። እስኪ እዛም አካባቢ ያለውን ድባብ ወይም ደግሞ ምን እንደሚመስል ለዚህ በየጣራው ላይ የምትመለከቷቸው ፕላስቲክ ወይም ደግሞ እንደ አየር አይ ቲንክ ማናፈሻዎች መሰሉኝ ምናልባት እንደዚሁም ደግሞ ደረጃውን የሚሸፍኑ ከዝናብ ከፀሐይ በእርግጥ ከፀሐይ ለመሳሰሉ ነገሮች የሚሸፍኑ በርከት ያሉ ጣራው ላይ ፕላስቲክ ነገሮች እንመለከታለን። ምናልባት ቅድም ሃይላይት መግቢያው አካባቢ እንዳያችሁት አይነት ማለት ነው። እንደዚህ አይነት በርከት ያሉ ነገሮች አሉት። እነሱንም ጠጋ እያልኩኝ በደንብ አስጎበኛችኋለሁኝ። ከእናንተ የሚጠበቀው ላይክ ማድረግ፣ ሰብስክራይብ፣ ሼር ማድረጉት እንደዚሁም ደግሞ ሀሳብ አስተያየታችሁ ወሳኝ ነው፣ አስቀምጡ። አብራችሁኝ ቆዩ።
እንግዲህ ዛሬ ጉብኝታችን ይህንን ይመስላል። እስካሁን ድረስ ከኔ ጋር አብራችሁ ስለነበራችሁ አመሰግናለሁ። ነገ ደግሞ በሌላ ፕሮጀክት እንመለሳለን። ሌላ ቪዲዮ ይዤላችሁ እመጣለሁኝ። እስከዛ ቸር ቆዩ። ቻው